ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬም አዲስ ነገር ይዘንላችሁ መጥተናል። አንዷለም ጎሳ ዝምታውን ሰበረ። እንዲሁም የቀነኒ ወንድም ስለ ዳይሪው ምን አለ የሚለውን አብረን እናያለን፣ አብረን እንመለከታለን። ፍትህ ለቀነኒ እያልን ሁላችንም ድምጻችንን እናሰማ። በአሁኑ ሰዓት ላይ በጣም የሚገርምና የሚያሳዝን ነገሮች እየወጡ ናቸው ኢትዮጵያ ላይ ማለት ነው። ፍትህ መጠየቅ ቅምጦት ቅብጠት ሆኖብናል ማለት ነው። ተበዳይ ፍትህ ማግኘት አይችልም በሀገራችን ባለው መሰረት ማለት ነው። በጣም ያሳዝናል ማለት ነው። ዛሬም ፍትህ ነገም ፍትህ እንላለን። ለቀነኒ እውነት እስኪወጣ ድረስ ሁላችንም ፍትህ እያልን እንከተላለን። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡኑ ያለውን መረጃ አንድ ባንድ እነግራችኋለን። እንዲሁም ደግሞ ካገኘነው መረጃ ሁሉ እናስገባላችኋለን ማለት ነው። ማከል ላይ ላስገባላችሁ እችላለሁ። አዜብ ነኝ ከጅማ ሚዲያ ማለት ነው። እና እንግዲህ ስለ ቀነኒ አንዷለም ምን አለ? እንግዲህ የተፈራው ነገር ሁሉ ደረሰ። የተፈራው ምንድን ነው? ሁላችንም እንደምናውቀው ይሄ ነገር በቀጠሮ እየተራዘመ ለ4 ጊዜ ያክል የቀነኒ ነገር ቀጠሮ ሆኗል። እንዲሁም በአራተኛው ቀጠሮ ላይ የቀነኒ ማስታወሻ ደብተር ወይም ዳይሪ ተገኘ ተብሎ እዛ ላይ የተገኘው መረጃ አለ። ምንድን ነው የተገኘው የሚለውንም አሳያችኋለሁ፣ አስገባላችኋለሁ። እንግዲህ ተገኘ የተባለው መረጃ ምንድን ነው? ቀነኒ ማስታወሻ ላይ የተገኘው ቀነኒ የጻፈችው የይቅርታ ወይም ደግሞ የንዛዜ ወረቀት። ምን አይነት የንዛዜ ወረቀት ነው ካላችሁ፣ ቀነኒ አባቷን፣ ቤተሰቦቿን በሙሉ እናቷን እና እንዲሁም አንዷለምን እንዲሁም ጓደኞቿን ሁሉ በሙሉ ይቅርታ ጠይቃለች። እንዳታዝኑ፣ በእኔ ህይወት ማለፍ እንዳታዝኑ፣ የተለያየ መድኃኒቶችን ወስጃለሁ በማለት እዛ ውስጥ ጽፋ የተገኘ ነገር አለ ይባላል። በዚህም ደግሞ ምክንያት ተገኘ በተባለው ዳይሪ ላይ ቤተሰቦቿ ምን አይነት መልስ ሰጡ? እነሱንም ደግሞ እንግዲህ ያው መረጃ ምንጫችንን ታውቃላችሁ። ከነሱ ጋር የሚደዋወለው ተደዋውሎ እንዳመጣው መሰረት ማለት ነው። ቤተሰብ ይሄ ነገር ከእውነት የራቀ ነገር ነው፣ ውሸት ነው። ይሄ የልጄን መረጃ ለማጥፋት ነው፣ የልጄን እውነት ለመደበቅ ነው እንጂ በፍጹም ይሄ ነገር እውነት አይደለም፣ ከእውነት የራቀ ነው። ቀነኒ ማጻፈችም የጻፈችው የተገኘም ደብዳቤም የለም። ዳይሪውም የሷ አይደለም። የሷ መሆኑ በምን እርግጠኛ ነው? የልጃችን የእጅ ጽሁፍም አይደለም። ይሄን ራሳቸው ጽፈው እስከዛሬ 3 ጊዜ ፍርድ ቤት ሲቀርብ ያልተገኘ ዛሬ እንግዲህ በአራተኛው ላይ ተገኘ ብለው በአራተኛ ቀጠሮ ላይ ዳይሪ ተገኘ ተብሎ ይሄ መባሉ የልጃችንን እውነት ለማጥፋት ነው። አሁንም ለኢትዮጵያ ሕዝብ ለልጄ ፍትህ እንዲጠይቅልኝ እማጸናለሁ ሲሉ አባት እንዲሁም ቤተሰቦቿ በሙሉ መልእክት ልከዋሉ ማለት ነው ለዮኒ ማኛ። የልጃችንን እውነት የኢትዮጵያ ሕዝብ እንዲያወጣልን ፍትህ ለልጆቻችን። እስካሁን ካጠገባችን ለቆማችሁ ሁሉ እናመሰግናለን። አሁንም የልጄ ነገር እንዳጫሉ ነገር ተደባብሶ እንዳይቀር እባካችሁ ፍትህ እያላችሁ ለልጄ ጠይቁልኝ፣ የልጄን እውነት አውጡልኝ። እኔም ልቤ እንዲያርፍ ልጄን አንድ ነገር የልጄን ነገር መስማት እፈልጋለሁ። 2 ሞት አትግደሉን፣ እውነቱን አውጡልን። ልጃችንን ማጣታችንን ሳያንሰን እንደገና ደግሞ የውሸት መረጃ እየተላለፈብን ያለ በሚዲያ ላይ። ስለዚህ ልጃችንን እውነትን ፈልጋለን ሲሉ ተናግረዋል ማለት ነው። እንዲሁም ደግሞ አንዷለም ምን አለ የሚለው አንዷለም ጎሳ እኔ ገዳይ አይደለሁም፣ እጄ ከደሙ ንጹህ ነው ብሏል። እንዲሁም ደግሞ የአንዷለም ታዋቂ ጓደኞቹና ታዋቂ ሰዎች በአንዷለም ዙሪያ ያሉት ቤተሰቦቿ ጋር ሽማግሌ እየላኩ ነው። በአባገዳ ስርዓት ይለቅ፣ ይሄን እኛ እንፍታው፣ የኛ የኦሮሞ ጉዳይ ነው። በኦሮሞ ሕግ በአባገዳ ሕግ እንፍታው። መቀጣትም ካለበት እሱ ቅጣቱን ይቀበላል። ወደ ፍርድ ቤት አትሂዱ፣ እንዲሁም ዳበስ ያለ ገንዘብ እንስጣችሁ ሲባል ለአባት እንግዲህ የተለያዩ መልእክቶች እየተላከ ሽምግልና እየተላከ ነው። አባት ይህን ነገር ደግሞ አልቀበልም፣ እኔ የልጄን ደም ንጹህ መሆኗን የልጄን ንጽህና የልጄን እውነት ነው የምፈልገው እንጂ በልጄ ካሳ ገንዘብ አልበላም፣ መብላት አልፈልግም ሲሉ መልስ ሰጥተዋሉ። በዚህም እንግዲህ ታዋቂ ሰዎች ጫና እያደረጉባቸው እንደሆነ በተደጋጋሚ እየተናገሩ ነው። እንዲሁም ሚዲያ ላይ እንዳትወጡ፣ ፍርድ ቤት እንዳትሄዱ እየተባሉ ጫና እየተደረገ ነው። እውነትንም እንዳያወጡ ፖሊሶች እንግዲህ ተይዘዋል ማለት ነው። ማለትም እንዳያወጡ ማስጠንቀቂያ ተነግሯቸዋል። ይህንንም ደግሞ ዮኒ ማኛ ሲናገር ሰምታችሁታል ማለት ነው።
እውነትን እንዳያወጡ እነሱ መረጃ እንዳያወጡ ታፍነው ነው ያሉት። በእነሱ መፍረድ አይቻልም፣ እንጀራቸው ነው። ምን እናርግ እንግዲህ፣ ማወቅ እናውቃለን፣ ብንናገር እናልቃለን። ሆነና ነገሩ ሁሉም ነገር እየታወቀ ድብስብስ እየተደረገ አለባብሰው ቢያርሱ በአረም ይመለሱ የተባለው ነገር አሁንም የቀነኒ ነገር ተደፋፍኖ ቢያልፍ መልሶ የሌሎች እህቶቻችን ጽዋ እየሆነ ነው ማለት ነው። ቀጣይ ባለተራ እህቶቻችን አሉ። ወንድምየውም ይህ ነገር ውሸት ነው፣ መረጃ ለማጥፋት ነው፣ እህቴ በፍጹም ምንም አይነት ዳኤሪ የላትም ሲል፣ ምንም አይነት የማስታወሻ እንደዚህ አይነት ነገር አጽፍም፣ የእሷ ጽሁፍም ሊሆንም አይችልም፣ እሷም አጽፍም፣ ይህም ውሸት ነው፣ እንዲህ አይነት ሀሳቡም ህልሙም የላትም። ብዙ ህልም ያላት፣ ብዙ መስራት የምትፈልግ፣ ብዙ አላማ ያላት እህት ናት ያለችኝ። እንዲሁም ከኮካ ኮላ ፋብሪካ ጋር የተፈራረመችው አለኝ። እንዲሁም ብዙ መረጃዎች የእሷ የስራ ወረቀቶች እኔ ጋር አሉ። ብዙ አላማ ያላት ከትላልቅ ድርጅቶች ጋር እውቅና እየተሰጣት ስራ እንድትሰራ እንዲሁም ባለ 3 ኮከብ ፎቅ እንድትሰራ ፍቃድ ያላት፣ ብዙ ህልም ያላት፣ ብዙ መስራት የምትችል ናት። ምን አታ ምን ተጎርታ እንዲህ አይነት ነገር ውሳኔ ስትወስናለች? ህይወቷን ስለማጥፋት። ይህ ከእውነት የራቀ ነው። በፍጹም እህቴ ይሄን ነገር አታደርግም። የልጄን እውነት አውጡ፣ የእህቴን እውነት አውጡልኝ ሲል ወንድምም ዝምታውን ሰብረዋል ማለት ነው። ይሄ ውሸት ነው። የተገኙት መረጃዎችስ ምን ልታደርጓቸው ነው? የተዘጋው የተኮሰባት ጥይት መስኮቱን በስቶ የሄደው አለ። እንዲሁም ደግሞ ሲቀጥል ማለት ነው አስክሬን እናት እንዳታይ የተከለከለ ሲሆን ወንድም በጉልበት አስክሬኑን አይቶ አስክሬኗን አይቻለው፣ ምንም አይነት ነገር ወደቀች፣ ተሰባበረች፣ ፈነዳች የሚባል ነገር የለውም። ሁሉ ነገሯ እንትን ነው፣ ኖርማል ነው። ይሄ ውሸት ነው ብሏል። እንዲሁም ደግሞ ለማስረጃ በትክክለኛ እንኳን ማስረጃ እንኳን አለ ብለን እንኳን የምንላቸው ብዙ መረጃዎች አሉን። ወንድሟ ፊት ለፊት የተተኮሰው ጥይት እሱ አንድ ማስረጃ ነው። ሲቀጥል ከቡና ማፊያው ስር ወይም ደግሞ ከምንጣፉ ስር የተገኘው ደም ይህ ምስክር ነው። ብዙ ነገሮች እያሉ ብዙ መረጃዎች እያሉ እነሱ ግን አደባብሰው ለማለፍ አስክሬን ምርመራ ያደረጉት የፎረንሲክ ምርመራ የሰሩት ውጤት ሳይሰጡ ዶክተሮቹ ከሀገር ወጥተዋል የሚባል የውሸት ነገር እየተነዛ ነው ያለ። እንደ ህፃን ልጅ ማታለል ሆኗል ነገርየው ማለት ነው። እንግዲህ ፍትህ ለቀነኒ ማለት ሁላችሁም እንዳትረሱ። ቤተሰብም ሲማጸኑ ሰምተናል። ይህ ነገር ደግሞ እንግዲህ በሀገር ሽማግሌ ይለቅ እየተባለ ነው እንደምታዩትና ይህ ነገር ታዲያ እርግጠኛ ከሆኑ እነሱ ልጃቸው ንጹህ ከሆነ ለምንድን ነው በሽማግሌ ይለቅልን ማለት ያስፈለገ? ሽማግሌ ምን አስፈለገ? እውነት ንጹህ ከሆነ ንጹህናውን አውቆ ፈጣሪም ያግዘዋል፣ ይፈተዋል። እና ይሄ ነገር እንዴት ታዩታላችሁ? ፍትህ ማለት እንዳትዘነጉ። ያማል። ፍትህ ለእህታችን።